ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ታባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ እንደምታዩት ሰሞኑን እንደው ምንም አልተመቸኝም እና እስቲ ኪችኔንም ላጽዳ፣ እንጀራ ላሞቅ ምናምን እቅድ ይዤ በጠዋቱ ተነሳው። ባለቤቴ ወደ ስራ ሄደ። አቤኔም የሆነ ወተት ሊያደርስ ሄዷል። እኔ ብቻዬን ነኝ። ቆይ እስቲ ብዬ የቆሸሸውን እያጸዳው። በነገራችን ይህን ሰሞን ማለት ነው አሁን ትናንትና ለምሳሌ ቤት እራሱ አልዋልኩም ማለት ነው። ማለት ሰፈር ውስጥ ታውቃላችሁ ማህበራዊ ህይወት እድር ውስጥ ሰው ሞተ። እዛን ጠዋት እዛ ሄድኩ እስከ 6 ሰዓት ታዝዤ ነበረ። እዛ ስሰራ ነበረ። ከትናንት ወዲያ ደግሞ እሱም ሌላ ለቅሶ ነበረ እና የማታ የምሽት አለን የምሽት ቡና ማፍላት እና እስከ 3 ሰዓት የሚያመሽ እድር ውስጥ ነበርኩና እዛ ውስጥም ታዝዤ ነበረ። ቡና አፊ ሆኜ ማለት ነው። 2 ቀን ነው ማፈላው። ትናንትና ከትናንት ወዲያ ቤቴን ራሱ ዞር ብዬ አላየሁም ማለት ነው። እንግዲህ ዛሬ ዞር ስል እንደዚህ ቁጭ ብሎልኛል ማለት ነው። አቤኔ ብቻ ነበረ እዚህ ስገባ የነበረ። እሱ ይበላል ቁጭ ያደርጋል። እሱም አልተመቸውም ሰሞኑ ፈተና ላይ ስለሆነ አይ ብለን ተው ነው እላቸዋለሁ። ክችኔ እንደዚህ በዚህ መልኩ ካደረግኩ በኋላ ያሞኩት እንጀራ ነበረና ከዚህ በፊት በነገራችን ላይ አንድ ቀን ተቃጥዬ የነበረው እኮ በዚህ እንጀራ ነው ማለት ነው። አንድ ቀን እንጀራ ሳሞቅ አሙቄ በቃ ድረቅ ብዬ ትቼው ከዛን አንድ ቀን ሌሊት ጋግራለሁ ብዬ ምጣዱ ሎክሼ ያ እንጀራ እዛው ላይ ስላልነበረ እዛው እንቅልፍ ይዞኝ ሄዶ ተቃጥዬ ነበረው። በዚህ ምክንያት ነው አሁን ራሱ እንዴት ትዝ እንዳለኝ ቤት ሳጸዳ ማለት ነው። ይሄ እንግዲህ ያ ነገር አልፏል። በዚህ የዛ ምጣድ ሞቀች። እንጀራውን በሶስት እንጀራ እያደረኩ ማሞቅ ጀመርኩ ማለት ነው። ከዛን እሱን እንጀራውን ተራ በተራ እያሞቁ ይሄን ደግሞ ማቅ ሰው የለም አይደል እንዴ? አላቅም ምንድነው እያደረግሽ ያለሽው እንዳትሉ። እንጀራ ልክ ተጋግሮ ማለት ተጋግሮ ልሻግት ሲል ካልበላችሁት ከዛን ምጣድ አሙቃችሁ በአንዳንድም ከፈለጋችሁ በሁለትም ከፈለጋችሁ እንትን ታረጋላችሁ ታሞቃላችሁ ማለት ከዛ ምንም ነገር አይሆን ደረቅ ይላል እንጂ ምንም ነገር አይሆንም ማለት ነው። እንደዛ ነው። እሺ ከዛን እንጀራዬን በዚህ መልኩ አሞቄ መጀመሪያ ጊዜ ወጥ የሆነ ወጥ አቤኔ ትናንትና ሳሞቅ ቀርቶ ማንም ስላልበላ የተበላሸ መስሎኝ ነበረ። ከዛን ቆይ አልተበላሸም ብዬ እሱን ስቶፍ ላይ እዛው ጣድኩና ከዛና አቤኔ ጋር እንጀራ ቅርበን በላ እላችኋለሁ። ከዛን ደግሞ ምን ቤት ብቻ ግቢ ራሱ የእብድ ግቢ ነው የሚመስለው። ከዛን ውሃም ጠፍታለች። ሮቶ ባዶ ነው። አቤኔም ማገዘኝ ትንሽ። ከዛን ትንሽ አጸዳው። እዚች ጋር ተከራይች ልጅ ደግሞ አገር ቤት ሄዳለች። ድንገት ብትመጣ እንኳን ብዬ ዶሮቹ ሳናያቸው ወጡና ቀላል አልጫሩም ግቢውን ማለት ነው። ከዛን እሷ በርጋም ሄጄ አጽድቼላት ያው እሷ በሯን ዘጋግታ ስለምትሄድ ፊት ለፊቱ ነው እንጂ ሌላ የቆሸሸ ነገር የለም። በዚህ መልኩ ግቢውን በትንሹም ቢሆን አጸዳው። ፀሐይ እንዳይመስላችሁ ገና ጠዋት ስለሆነ ማለት ነው። ከዛን እንደዚህ አጽድቼ እኔ ሳጸዳ አቤን ደግሞ ቆሞ ነበር ሲያየኝ የነበረውና ቆይ ታፍሳለህ ብያልኩት በሆዴ እኔ ጠርጋለሁ አንተ ታፍሳለህ እያልኩት ከዛም በዚህ መልኩ መጥረግ ጀመርኩ ማለት ነው። በነገራችን ላይ እናንተ እግዚአብሔር ስጣችሁ ማቤቴን በቃ ዩቲዩብን ሰብስክራይብ ስለምታደርጉ ነው ማመሰግናችሁ። ማቤቴ ምስክሬ ነው እና በጣም ነው ማመሰግናችሁ። እግዚአብሔር ስጣችሁ፣ እግዚአብሔር አክብርልኝ። እውነት በቃ እናንተ ባትኖሩ ኖሮ ደግሞ ምንድነው ቅጥሽ ላይ ያለው እንዳትሉኝ ላማ ልቤ በዛው ነው ወደ ስራ የገባሁት ማለት ነው። ሌላ ነገር እንዳይመስላችሁ ብዬ ነው። እና በጣም ነው ማመሰግናችሁ። እግዚአብሔር ስጣችሁ። ዩቲዩብን ስለምትመለከቱልኝ ድጋፋችሁ ስለምታሳዩ አሁንም ደግሞ ነባሮች ዩቲዩብን
እያበረታታችሁኝ ነው። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እና አብረን እንስራ፣ አብረን እንደግላችኋለሁ እና እግዚአብሔር ስጣችሁ፣ አመሰግናለሁ እላችኋለሁ። አሁን ግቢውን ከጨረስኩ በኋላ እመቤቴን ረስቼው ማለት ነው እንዴት ትዝ እንዳለኝ ማለት ነገ እንትን አለ የወንዶች እድር ስንዴ ለቀማ ማለት ነው። 10 ኪሎ ይለቀማል። እኔ ሳላዘጋጅ ቀረው እና ቀኑ ሄደ። ራሴቸው ነበረ እንደ ድንገት ነው ባለቤቴ ደውሎ ያስታወሰኝ። ሌላ ስራ አልሰራም መጀመሪያ ቀጥ ብዬ ስንዴውን ላዘጋጅ ብዬ ወደ ስንዴ ሄድኩ ማለት ነው። እንዳላዘራ ደግሞ ንፋስ ጠፋ። ከዛም በሰፌድ መልቀም ጀመርኩ። ከዛን አቤኔና ያግዘኝ አልኩት። እሱም ቆይ 10 ኪሎ ብቻ ስለሚያስፈልግ ይሄ ሁሉ ነው እንዴት በእርግጠኛ እንጨርሳለን ስለኝ ነበረና ኧረ 10 ኪሎ ብቻ ነው ቢያንስ 10 ጆክ ብዬው። ድመቷ ደግሞ እናንተ ያቺ ቀይዋ ድመት እኮ ጠፋችብኝ ማለት ነው። አንድ ቀን አምልጠው ነበር። አንድ ቀን ለድመቷ ብቻ ነው የተመቸው የሚል ኮሜንት አነበብኩ። እመቤቴን ድመት የጠፋችና እቺ የጎረቤት ድመት ነበረችና አሰርኳት። መጋዘን ውስጥ አስገብቻት እዛ ወተት እየሰጠዋት አሁን ለመደች። እግዚአብሔር ይመስገን። ድንገት እንዳጠፋብኝ ብዬ ነው ገመድ ያደረኩበት ማለት ነው። እና 10 ኪሎ ስለሚያስፈልግ ያበኔ ጋራ ወደ ለቀማ ሄድን ማለት ነው። እሱም ያግዘኛማ እና ያግዘኛል ታዲያ ካለ እሱ ብቻዬን አሁን በአንድ ምን ያህል ሊለቅም ነው ፈጣሪ ያለ። ከዛን እኔ ቶሎ ቶሎ እያበጠርኩ እርግጥ ይሄን ቆሻሻ የለም እየቆረጥኩ ነው የማበጠረው ማለት ነው። ያው እዛ ደግሞ ታይቶ እንዳይቀጣ ብዬ ነው። ከዛን በዚህ መልኩ ማበጠር ጀመርኩ። በነገራችን ለእናንተ እስቲ አንድ ጥያቄ ጠይቃችሁ፣ የመንግስት ሰራተኛ ነው ስራ የሚበዛበት ወይ የቤት እመቤት? ለማን ነው ግን ስራ የሚበዛው? እመቤቴን የቤት እመቤት እኮ በቃ ምንም እረፍት የለም። እግዚአብሔር ምንም እረፍት የለም ማለት ነው። አንዳንዴ ወጥቶ መስራት ይሻላል ራሱ ከቤት ማለት ቁጭ ብላችሁ የዋላችሁ ነው የሚመስለው ማለት ነው። ግን እንደዛ አይደለም። ግን ብቻ ተመስገን ነው። እሷ ስራ የላትም እሷ ምንም አትሰራም የሚሉ ሰዎች ለነሱ ነው ይሄ ማለት ነው። ምክንያቱም የቤት የተቀመጠ ሰው ምንም አይሰራም አይባልም። ብዙ ነገር ነው የሚሰራ። ሲጀመር እረፍት ራሱ ሳይኖረን ነው የሚመሸው ማለት ነው። ከዛን ጊዜ ደግሞ እኮ ያወራኛል አንገቱን ደፍቶ ከዛን ከሱ ጋር ማውራት ጀመርኩ። አሁን እኮ አንዳንድ ሰው እግርሽስ ልትሉኝ እኮ ነው በኮመንት። እግሬን ተውት። እግሬ እንዳያችሁት ቀደም ግቢ ሲያጸዳ ነበረ። ግማሾቹን እኮ አላሳየዋችሁም። ይሄ ትንሽ ትንሽ ነው እያሳየው ያለሁት ማለት ነው። ከዛ ቅድመ የላሙቷን ቤት ሳጸዳ ነበረ። ግቢ የምትውሉበትን ስናጸዳ ነበረ። በመሃል ነው ወደ ቀረጻ የገባሁት ማለት ነው። ገባችሁ? ስለዚህ አሁን ይሄንን አጽዳድቼ እንግዲህ ነው የሚታጠበው ማለት ነው። ቀድማችሁ እኔ ቀድሜ ያየዋችሁ ብዬ ነው። እሺ እኔ ፈጣሪ ምክንያቱም አንዳንድ ሰው እኮ እቺ አይን የማታየው ነገር የለም እኮ ለዛ ነው እናንተ። ከዛን እዚህ ጋር ደግሞ ድመቷ አታስቸግረኝም። እዚህ መጣ ቀንም ሌሊትም ተዘግቶባት ስለምትውል ነው መሰለኝ ሰው በጣም ነው እንትን የምትለው አሁን። ከዛን እሷን እያባበልኳት ስትወጣ ስትቀመጥ ከዛን እሷን እየተከላከልኩ እንስሳ እኮ ምንም አቅም እመቤቴ ፈጣሪ ያለ። አሁን እስቲ ምን አውቃ ነው እንደዚህ እኔ ላይ ለመቀመጥ የምትሮጠው? ታከከኛለች፣ መቀመጥ ትፈልጋለች፣ ቁጭ ትላለች። ከዛ ነው ሄድና መዳበሪያ አንጣ ከዛ ልንሰፍር ማለት ነው። መዳበሪያ አዘጋጅ እያልኩን ነበር። ድመቷ ለቃታለሁ ምን ትሄዳለች እቴ በስተመጨረሻ ወደ ኩሽና ሄደች ማለት ነው።
እዛም እንኳን ሀሳብ ያዘኝ ድንገት ብጠፋብኝስ ብዬ፣ ግን እሷ ምንም አላደረገችም እቴ። ከዛ ነቤኔን ሄድና እንትኑ ገለባውን እንትን መዳበሪያውን አራግፍ ብዬ ያልኩት እኔ። እስከዛ ደግሞ የሚበቃ አልመሰለኝም ነበረ። ደግሜ ማበጠር ጀመርኩ ማለት ነው። ከዛን በዚህ መልኩ የእድሩንም ጨረስኩ። እሱ አራግፎ እስኪመጣ ድረስ አሁን እሱ አራገፈና መጣ። ከዛም በቃ ቆይ እንሰፍራለን ብዬ እሱ እስከሚያራግፍ ድረስ እኔ ያበጠርኩትን ቶሎ ቶሎ ልቀምልኝ እያልኩት ነበር። ከዛ ወገቡን ልምጣርኩት ቶሎ ቶሎ ለቀመ። ከዛ በዚህ መልኩ እኔ ያስተካከልኩና ማዳበሪያውን ያዝልኝ ብዬ መስፈር ጀመርኩ። ተመስገን ነው ሞላልኝ በዛ። ከዛ በቃ ጨረስኩ ማለት ነው። በነገራችን ላይ እንግዲህ ዩቲዩብን ሰብስክራይብ አድርጉልኝ፣ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። እስከዛሬም ደግሞ ከኔ ጋር ስለነበራችሁ አመሰግናለሁ። እግዚአብሔር ይስጣችሁ። እናንተም ዩቲዩብ ቻናል ክፈቱ፣ እንስራ፣ አብረን እንደግላችኋለሁ። በሌላ ቪዲዮ እስከምንገናኝ